ሴቶች ለምን ጥሩ ወንዶችን መፈለግ ያቆማሉ? ከመናቅ እስከ መጥፋት ያጋጥማቸዋል። አክባሪ፣ ታማኝ፣ ቅንና ግልጽ ወንድ ሆነ ሳለ እሷ ግን ቀስ እያለች ሲም ካርዷን ትቀይርብሃለች። ጠብ የለም፣ ክህደት የለም፣ ግን ዝም ብላ እንደ ኖኪያ ባትሪ ትቀዘቅዛለች። ዛሬ ጥሩ ወንድ ሆነ ሳለ ለምን ሴቶች አንተን መፈለግ እንደሚያቆሙ ነግሬሃለሁ። ከዛም በላይም ማንነትን ሳትቀይርና ባለጌ ሳትሆን ይህን ሁኔታ እንዴት እንደምትቀይረው አሳይሃለሁ። እስከ መጨረሻው ተከታተል፣ ምክንያቱም የመጨረሻው ነጥብ ብዙ ወንዶች ሰምተውት የማያውቁት እውነት ነው። መጀመሪያ አንድ ነገር ግን ስናድርግ ጥሩ ሰው መሆን ችግር አይደለም። ለማኝ፣ ኒዲ እና ስሜቱን መቆጣጠር የማይችል ምስኪን ጥሩ መሆን ግን ችግር ነው። ብዙ ወንዶች መልካምነት እኩል ይሆናል መስህብ ይመስላቸዋል። ሁሉንም ነገር ካደረግኩላት፣ ሻንጧን ከተሸከምኩላትና ጃኬቴን ካለበስኳት ትወደኛለች ብለው ያስባሉ። ግን ፍቅር እንደ ንግድ ባንክ ሎተሪ በዕጣ አይወጣም፣ በሥራ ነው። ክፍል 1 ትልቁ ስህተት፣ ደግነትና ማራኪነት አንድ አይደሉም። ጥሩ ወንድ ስንል አክባሪ፣ ታማኝና ግልጽ ማለት ነው። ግን መስህብ አትራክሽን ከእነዚህ በተጨማሪ የሚከተሉትን ይፈልጋል። ግልጽ የህይወት ዓላማ፣ የት እንደምትሄድ ማወቅ፣ በራስ መተማመን፣ ሰውነቱ ላይ የተቀመጠ ወንድ፣ የራስ ክብር ሰልፍ ወርት። አንድ ወንድ ደግ ሆኖ ግን እነዚህ የውስጥ ጥንካሬዎች ከሌሉት መስህቡ እንደ 50 ሎሚ በየቦታው ይበተናል። ክፍል 2 ምክንያት አንደኛ፣ ህይወትህን ሙሉ እሷ ላይ ታደርጋለህ። ይህ ትልቅ ስህተት ነው። አንዲት ሴት የእሱ ዓለም ሙሉ በሙሉ እኔ ሆንኩኝ ብላ ስታስብ ሸክም ይሆንባታል። ቴክስት ስትልክ ስልኩን ኪሱ ውስጥ ሳይሆን አይኑ ላይ ነው የለጠፈው ስትል ድረስ በሰከንድ ውስጥ ትመልሳለህ። ስለ እሷ ስትል የራስህን ኳስ ጨዋታ ወይም ሥራ ትሰረዛለህ። እወደኝ ብለህ በዐይንህ ትለምናለህ። ልክ እንደ ኮንዶሚኒየም ውሃ ሁሌም የምትገኝ ከሆነ ዋጋ ይቀንሳል። ውሃውም እኮ የሚናፈቀው ሲጠፋ ነው። አልፎ አልፎ ኔትወርክህ መጥፋት አለበት። ኤክስ መፍትሄው የራስህን ህልምና ሥራ ይኑርህ። እሷ ከመጣችም ባትመጣም አንተ ኤክስፕረስ መንገድ ላይ መሆን አለብህ። ክፍል 3 ምክንያት ሁለትህና እሷን ለማስደሰት የቤት ሠራተኛ ትሆናለህ። ሁሌም እሺ ካልኳት፣ ካልተከራከርኳትና ካላስቀየምኳት አትወይኝም ብላ ታስባለህ። ስህተት ነው። ሁሌም እሺ ስትል አስተያየትህ እንደ ትላንት ጋዜጣ ዋጋ ያጣል። የግል መስመርህ ይጠፋል። አክብሮት ወደ መሰላቸት ይቀይራል። አንተ ሁሌም የኔ ቆንጆ አንቺ እንዳልሽው ይሁን ብዬ ከሆንክ እሷም ከሰው ጋር ነው ወይስ ከጥላይ ጋር ነው ማወራው ብላ ግራ ትጋባለች። ክፍል 4 ምክንያት 4 ወንድነትህ ይደበዘዛል። ወንድነት ማለት ግልፍተኝነት አይደለም፣ ውሳኔ መስጠትና ነገሮችን መምራት ነው። ሁሌም ይቅርታ የሚበዛ ከሆነ ሳይጠፋብህ ሶሪ አትበል። የት እንሄዳለን ስትልህ አንቺ የመረጥሽው ይሁን ከምትል ምስልቡ ይሞታል። ኤክስ መፍትሄው በትንሽ ነገሮች መሪነትን አሳይ። ዛሬ እዚህ ቦታ እንሄዳለን በላት። አንተ ስትመራ እሷ ሴፍ የሆነውን ይሰማታል። ክፍል 5 ሁሉንን ነገር በአንድ ጊዜ ቡፌ ታደርገዋለህ። ገና በጠዋቱ ሁሉን ነገር አምጥተህ ስትሰጥ ቀጣዩ ክፍል ምን ይሆናል የሚለው ጉጉት ይጠፋል። ገና በአንደኛው ዳይን ስለፈርጋችሁ፣ ስለ ውልዶቻችሁ ስም እና ስለሚገዛው በግ የምታወራ ከሆነ እሷ ይሄ ሰውዬው ፖሊስ ነው ወይስ ፍቅረኛ ብላ ትፈርጣለች። ክፍል 6 ብዙ ወንዶች ለማይቀበሉት እውነት፣ ሴቶች አንተን የሚተውህ በጣም ጥሩ ስለሆንክ አይደለም፣ የራስህን ክብር ስለምትረሳ፣ እሷ እንድትቀበል ስትል ቁመትህን ስለምታሳስን ነው። ጥሩ እንደሆነህ ጠንካራ መሆን ይቻላል። ይህ ደግሞ በጣም ማራኪ ነው። ክፍል 7 ችግሩን በሙሉ እንዴት ማስወገድ ይቻላል። አስተሳሰብህን እንዲቀይረው። ሰው እንዲመርትህ ብለህ አትኑር። ራስህን ለመገንባት ኑር። ዓላማህ ላይ ተኩር። ራስህን አሻሽል። ስሜትህን ተቆጣጠር። ይህን ስታደርግ መስህብ በራሱ እንደ ቢዝነስ ካርድ ይከተልሃል። ትክክለኛ ሴት የምትፈልገው እሷ ውስጥ የሚሰንክ ወንድ ሳይሆን የራሱ ሕይወት ወደፊት በጋሪ ሳይሆን በሞተር እየተጓዘ ያለ ወንድ ነው። ይህ ትምህርት ከረዳህ ላይክ አድርግ። ለተጨማሪ ፍቅርና ስነ ልቦና ወሬ ሰብስክራይብ አድርግ። ኮሜንት ላይ የራስ ክብር ብለህ ጻፍ። የሴቶችን ፍላጎት ጠብቆ ማቆያ መንገዶች። የመጀመሪያውን ክፍል ካየህ ጥሩ ወንዶች ለምን በሴቶች ዘንድ ትኩረት እንደሚያጡ ተረዳህ። ዛሬ ግን በምትኩ ምን ማድረግ እንዳለብህ ደረጃ በደረጃ አሳይሃለሁ። እዚህ ጋር ጌም መጫወት ወይም መጥፎ ባህሪ ማሳየት የለም። ፍቅሩ እንዳይቀዘቅዝ የሚያደርጉ ቀላልና ጥቃቅን የባህሪ ለውጦች ብቻ ናቸው። ሕግ ነምበር 1 እሷ የምትቀላቀልበት የራስህ ግዛት ይኖር። መስህብን ጠብቆ ለማቆየት ቀላሉ መንገድ ሕይወትህ ሙሉ በሙሉ እሷ ላይ የተንጠለጠለ መሆን የለበትም። የራሱ ግልጽ ዓላማ ያለው ወንድ ክብርን በነፃ ያገኛል። እነዚህን አድርግ። በየቀኑ ዓላማህ ላይ ሥራህ፣ አዲስ ዕውቀት፣ ስፖርት ወይም ቢዝነስ። እሷ የሌለችባቸውን የትርፍ ጊዜ ማሳለፊያዎች አትተው።
ከጓደኞች ጋር ያለህን ግንኙነት ጠብቅ። የግል ጊዜህን እንደ ወርቅ ጠብቅ። አስበው፣ ሁሌም ዝግጁ ሆነህ የምትጠብቃት ከሆነ እንደ ባዶ ታክሲ ትቆጥረሃለች። ይፈልገኛል ግን አይለምነኝም የሚል ስሜት ሊሰማት ይገባል። ሕግ ነምበር 2 በረጋ መንጀስ የታጀበ በራስ መተማመን። ቦሲ መሆን ወይም የሰፈር ጉልበተኛ መምሰል አያስፈልግህም። የሚያስፈልግህ ስሜትህ ረጋ ያለ መሆኑ ነው። ይህን ሞክር። ከመገንፈልህ በፊት ትንፋሽ ውሰድ። ረጋ ብለህ ብትናገር፣ ድምፅህ አይጩህ። ለምን እንደዚህ ያደረግህ ተብለህ ስትጠየቅ ለማብራሪያ አትቸከል። በረድ ያለ ወንድ ጥንካሬውን ያሳያል። ነገር ሲጋልብ የማይደናገጥ ወንድን ሴቶች በደንብ ይተማመኑበታል። ሕግ ነምበር 3 ትናንሽና ግልጽ የሆኑ መስመሮችን አስምር። መስመር ማስመር ማለት ጠብ መፈለግ አይደለም። ዝም ብለህ የምትጠበቀውን ክብር ማሳወቅ ነው። ለምሳሌ እንደዚህ አይነት አነጋገር ደስ አይለኝም በላት። ሁለታችንም ረጋ ስንል ብናወራ ይሻላል በላት። ዛሬ ሌላ ፕሮግራም ስላለኝ አልችልም በላት። ንዴት የለም፣ ይቅርታ መጠየቅም የለም። መስመር ማስመር ክብርን ይወልዳል። ሕግ ነምበር 4 ሁሉንም ነገር ገና በጠዋቱ አትዘርገፍ። መተነፍ መስጠት ስተት መሽራት በላይ ፍቅርን በአቋራጭ ይገድላል። እነዚህን አትሰር። ገና በጠዋቱ ረዥምና ስሜታዊ የሆኑ መልእክቶችን አትላክ። በየደቂቃው የት ነሽ አትበላት። ራስህን ለማስረዳት አትልፋ። ስለሷ ብለህ ፕሮግራምህን አታፍርስ። ገና በአንደኛው ሳምንት የልጆቻችንን ስም አብረን እንምረጥ ካልካት እሷ ከፍቅረኛ ጋር ነው ወይስ ከታሪክ ተመራሪ ጋር ነው ያለሁት ብላ ትሸሻለች። እሷ የምታደርገውን ያህል ብቻ አድርግ። ሕግ ነምበር 5 በትናንሽ ነገሮች መሪነትህን አሳይ። መሪነት ማራኪ ነው፣ ምክንያቱም ምን ይሻላል የሚለውን ጭንቀት ያስቀራል። ሰውን መቆጣጠር ሳይሆን አቅጣጫ ማሳየት ነው። እንዲህ ምራ። የሚኬድበትን ቦታ ምረት። ቀጠሮች አንተ አውጣ። በራስ መተማመን ውሳኔዎችን ሰጥ። ሴቶች ሁሉንም ነገር ራሳቸው መምራት በማይጠበቅባቸው ጊዜ ዘና ይላሉ። ሕግ ነምበር 6 ለዝምታና ለርቀት ቦታ ስጥ። ዝምታ ትልቅ ጉልበት አለው። ለማኝ ወንዶች ዝምታን በቴክስት በማብራሪያና ትወጅኛለሽ የሚል ጥያቄ ይሞሉታል። በራሱ የሚተማመን ወንድ ግን ዝምታን አይፈራም። ርቀት እነዚህን ይፈጥራል። ጉጉት፣ ናፍቆት፣ መስህብ። ትንሽ እንዲናፍቅሽ እድል ስጣት። ሕግ ነምበር 7 በራስ መተማመንን በየቀኑ ግንባ። በራስ መተማመን ዝም ብሎ የሚመጣ ሳይሆን በሥራ የሚገነባ ነው። የየቀኑ ዕቅድህ ቢያንስ 1 ሰዓት ለአንተ የሚጠቅምህ ሥራ ሰጥ። ሰውነትህን አንቀሳቀስ፣ ስፖርት ሥራ። ስለ ፍቅርና ስሜት በመጠን በላይ ማሰብ አቁም። ሕግ ነምበር 8 ከመወደድ ይልቅ የራስ ክብርህን አስቀድም። ትልቁ አስተሳሰብ ለውጥ ይህ ነው። ትኩረት ማግኘት ደስ ይላል፣ ክብር ግን ረዥም ጊዜ ይቆያል። ራስህን ስታክብር አትከተልም፣ ዶንት ቼዝ። አትለምንም፣ ዶንት ቤግ። ራስህን አታሳንስም። ያን ጊዜ መስህቡ በራሱ እንደ ቢዝነስ ካርድ ወደ አንተ ይመጣል። ይህ ጽሑፍ የረዳህ ላይክ አድርግ። ለተጨማሪ የሳይኮሎጂ ምክር ሰብስክራይብ አድርግ። ኮመንት ላይ ራስህን ግንባ ብለህ ጻፍ። በሚቀጥለው ትምህርት እንገናኝ። ሰብስክራይብ ማድረጉን እንዳትረሱ።